ምዕራፍ 12 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በአመፀኛ ቤት መካከል ተቀምጠሃል። ያዩ ዘንድ ዓይን አላቸው፣ እነርሱም አያዩም። ይሰሙም ዘንድ ጆሮ አላቸው፣ እነርሱም አይሰሙም። እነርሱ አመፀኛ ቤት ናቸውና። አንተም የሰው ልጅ ሆይ የስደተኛ እክት አዘጋጅ። በፊታቸውም ቀን ለቀን ተማረክ፣ በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከ ሂድ። እነርሱም አመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል። ቀን ለቀንም በፊታቸው እክትን እንደ ስደተኛ እክት አውጣው። በማታም ጊዜ በፊታቸው ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸውም ግንቡን ንደል፣ በእርሱም አውጣ። ለእስራኤልም ቤት ምልክት አድርጌሃለሁና በፊታቸው በጫንቃህ ላይ አንግተው። በጨለማም ተሸክመህ ውጣ። ምድሪቱንም እንዳታይ ፊትህን ሸፍን። እንዳዘዘኝም አደረግሁ። ቀን ለቀንም እክቱን እንደ ስደተኛ እክት አወጣው። በማታም ጊዜ ግንቡን በእጄ ነደልኩ፣ በጨለማም አወጣሁት። በፊታቸውም በጫንቃዬ ላይ አንግቼ ተሸከምሁት። በነጋውም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አመፀኛ ቤት የእስራኤል ቤት የምታደርገው ምንድን ነው አላሉህምን? አንተም ጌታ እግዚአብሔር እንዲህ ይላል፣ ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸውም በሚኖሩት በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞም እኔ ምልክታችሁ ነኝ። እኔ እንዳደረግሁ እንዲሁ ይደረግባቸዋል። እነርሱም በስደት ወደ ምርኮ ይሄዳሉ በል። በመካከላቸውም የሚኖረው አለቃ በጫንቃው ላይ አንግቶ በጨለማ ይወጣል። በዚያም ያወጡ ዘንድ ግንቡን ይነድላሉ። በዓይኑም ምድርን እንዳያይ ፊቱን ይሸፍናል። መረቤንም በእርሱ ላይ ዘረጋለሁ፣ በወጥመዴም ይያዛል። ወደ ከለዳውያንም ምድር ወደ ባቢሎን አመጣዋለሁ። ሆኖም አያያትም፣ በዚያም ይሞታል። ሊረዱትም በዙሪያው ያሉትን ሁሉ ጭፍሮቹንም ሁሉ ወደ ነፋሳት ሁሉ በትናቸዋለሁ። በኋላቸውም ሰይፍ እመዛለሁ። በአሕዛብም መካከል በበተንኋቸው ጊዜ፣ በአገሮችም በዘራኋቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በሚሄዱባቸውም አሕዛብ መካከል ርኩሰታቸውን ሁሉ ይናገሩ ዘንድ ከሰይፍና ከራብ ከቸነፈርም ጥቂቶች ሰዎችን ከእነርሱ አስቀራለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እንጀራን በድንጋጤ ብላ፣ ውሃንም በመንቀጥቀጥና በሐዘን ጠጣ። ለምድሪቱም ሕዝብ ጌታ እግዚአብሔር በኢየሩሳሌም ስለሚኖሩ ስለ እስራኤልም ምድር እንዲህ ይላል፣ ስለሚኖሩባት ሁሉ ግፍ ምድሪቱ ከነሞላዋ ትጠፋ ዘንድ እንጀራቸውን በችግር ይበላሉ፣ ውሃቸውንም በድንጋጤ ይጠጣሉ። ሰዎች የሚኖሩባቸው ከተሞች ባድማ ይሆናሉ፣ ምድሪቱም ውድማ ትሆናለች። እኔም እግዚአብሔር እንደሆንኩ ታውቃላችሁ በላቸው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝሟል፣ ራእዩም ሁሉ ጠፍቷል የምትሉት ምሳሌ ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ይህን ምሳሌ አስቀረዋለሁ፣ በእስራኤልም ዘንድ ደግሞ ምሳሌ አድርገው አይናገሩትም። አንተ ግን ዘመኑና የራእዩ ሁሉ ነገር ቀርቧል በላቸው። ከዚህም በኋላ በእስራኤል ቤት መካከል ከንቱ ራእይና ውሸተኛ ሟርት አይሆንም። እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እናንተ አመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ፣ እፈጽመውም አለሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነሆ የእስራኤል ቤት ይህች የሚያያት ራእይ ለብዙ ዘመን ናት፣ እርሱም ለሩቅ ወራት ትንቢት ይናገራል ይላሉ። ስለዚህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል እግዚአብሔር።